የከተማና መሰረተ ልማት ሚኒስቴር የ2018 በጀት ዓመትን በውጤታማነት አጠናቋል። የበጀት ዓመቱን አፈጻጸም በአርባ ምንጭ ከተማ በገመገመበት ወቅት በበጀት ዓመቱ በርካታ አዳዲስ መርሃ ግብሮች የተተገበሩበት ዓመት ነበር። በተለይ የኮሪደር ልማት በበርካታ የሀገሪቱ አካባቢዎች በውጤታማነት ተተግብሯል። ኮሪደር ልማት ደጋግመን እንደገለጽ ነው በክልላችን 43 ከተሞች ጀምሯል። በተሟላ መንገድ የጀመሩ 35ቱ ናቸው። 8ቱ የቅድመ ዝግጅት ስራ አጠናቀው የጅምር ስራ የጀመሩ ናቸው። ከነዚህ ውስጥ ደግሞ 8ቱ የሪጂኦፖሊታን ከተሞች ናቸው። ቀሪዎቹ ደግሞ ከተማ መካከለኛ ከተሞች ናቸው ማለት ነውና እነዚህ ናቸው በዋናነት የጀመሩ። ኦልሞስት በዚህ አፈጻጸማችን ከ80% በላይ የፈጸሙት ከተሞቻችን 12 ናቸው በዚህ አመት ከታቀዱት እቅድ ውስጥ ማለት ነው። ቀሪዎቹ ከ80% በላይ እስከ 35% የደረሱ ናቸው ማለት ነውና በአፈጻጸም ደረጃ ይሄ ነው 131 ኪሎ ሜትር ነው በአጠቃላይ በዚህ አመት የተሰራው በኮሪደር ልማት። ይህም 108 ሄክታር ላይ ያረፈ ነው። ኒርሊ ከ1 ሚሊዮን በላይ ህዝብ የተሳተፈበት በሐሳብም በገንዘብም በቁሳቁስም የተሳተፈበት የኮሪደር ልማት ነው ያለ። ይሄ የበለጠ የሚሰፋበት ሁኔታ ነው። በአጠቃላይ ከ386 በላይ ግሪን ኤሪያዎች፣ ፐብሊክ ኤሪያዎች፣ ፓርኮች፣ የጋራ መጸዳጃ ቤቶች፣ የስፖርት ማዘውተሪያ ቦታዎች፣ ፕሌይግራውንዶች ለህፃናት መጫወቻ የሚሆኑ እንዲሁም ፋውንቴኖችን ጨምሮ ማለት ነው እነዚህ የፕሮጀክቱ አካል ሆነው የተፈጸሙ ናቸውና ኦልሞስት እነዚህን ደምረን በመናይበት ጊዜ 386 አካባቢ ይሆናሉ ማለት ነውና በተቻለ መጠን ሙሉ ማቀፉን በነገራችን ላይ ኮሪደር አንድ ራሱን ችሎ አንድ ፓኬጅ ነው። በፓኬጅ ውስጥ በጣም በርካታ የቤት ልማትም በኮሪደር ልማት በተለይ የሳይድ ከመንገዶች ግራና ቀኝ ሳይዶች የሚለሙ ቤቶችም የኮሪደር ልማት አንድ አካል ናቸው። ስለዚህ ፉል ፓኬጅ ነው። ፉል ፓኬጅ ሲተገበር ነው በተሟላ መንገድ ሰው ተኮር ሆኖ ተፈጸመ የምንለው ማለት ነውና በዚህ መሰረት የኮሪደር ልማት ስታንዳርድ በማሟላት ረገድ በተሟላ መንገድ ለመፈጸም የሚያስችሉ ስራዎች ነው አትኩረን እያሰራን ያለ ነው። ደቡብ ኢትዮጵያ ላይ ከ265 በላይ ከተሞች ናቸው ያሉት። ከነዚህ ውስጥ 3 ከተሞች ሪጂኦፖሊስ ናቸው። የቀሩ ከተሞች ከፈርጅ 1 እስከ ፈርጅ 5 የሚገኙ ከተሞች ናቸው። ከነዚህ ውስጥ በደቡብ ኢትዮጵያ ክልል ወደ 20 በሚደርሱ ከተሞች ላይ ኮሪደር ልማት በሙሉ ኮምፖነንቶችን የያዘ ኮሪደር ልማት ስራ እየሰራ እንገኛለን። ወደ ኮሪደር ልማት ወደ ማጠናቀቅ የመጀመሪያ ፌዝ እና ሁለተኛ ፌዝ ወደ ማጠናቀቅ ደረጃ የደረሱት ወደ 10 የሚደርሱ ከተሞች ናቸው። በርከት ያሉ ኮሪደር ልማት ስራዎች በስፋት እየተሰሩ ያሉባቸው ከተሞች በፈርጅ ደረጃ በምናይበት ጊዜ ሪጂኦፖሊስ ከተሞች ናቸው። ወላይታ ሶዶ፣ አርባ ምንጭ እና ዲላ እንደዚሁ የይርጋ ጨፌ የመሳሰሉ ከተሞች በዚህ ክልል ውስጥ ኮሪደር ልማትን በስፋት እየሰሩ የሚገኙ ናቸው። ከዚሁ ጋር ተያይዞ ወንዝ ዳርቻ ልማትም እንደዚሁ በዚህ ኢኒሼቲቭም በወላይታ ሶዶ፣ በአርባ ምንጭ እና በዲላ እንደዚሁ ደግሞ በይርጋ ጨፌ ከተሞች የወንዝ ዳርቻ በጥሩ ሁኔታ የመጀመሪያ ፌዝ ወደ ምረቃ እየደረሰ ይገኛል። ፕላን አለመተግበር መሬትን በአግባቡ እንዳትጠቀም ነው የሚያደርገው። የህገወጥነትንም ያመጣል። መጀመሪያ ከኮሪደር ጋር የሚያያዘው ኮሪደር በዚያው የአዲስ አስተሳሰብ ነው። ከተሞችን በጥሩ ሁኔታ አነካክቶ ወደፊት ኢቭን ፕላኑንም ለማስራት አይን የከፈተ ሞዴል ስራ ነው። ይሄ በመሆኑ የፕላን ዝግጅታችን በራሱ ችግር የነበረበት እንደሆነ ያሳያል። አሁን ምክንያቱም ጠባብ መንገዶችን ነው የምንሰራቸው። ከመንገዱ ግራና ቀኝ የሳይክል ሌን የእግረኛ መንገድ እንዲኖር ግሪነሪ እንዲኖር በሚታሰብ መንገድ አልነበረም ፕላኖቹ። አዎ ይሄ በመሆኑ አሁን የፕላን አፈጻጸም ችግር ሳይሆን ኮሪደር ላይ ዝግጅት ችግሩን ነው ያሳየን በደንብ አድርጎ። አጠቃላይ ግን የፕላን ዝግጅት በአግባቡ አለመሰራት አንዱ የፕላን ተግባራ ላይም ራሱ ኢምፓክት ያለው እንዳለ ሆኖ
የተሰሩ ፕላኖችን በአግባቡ ካልተገበርናቸው ደግሞ በጣም የራሱን የቻለ የልማቱን የሚያደናቅፍ ነው። ምክንያቱም መኖሪያ ቤት ብለ የሰጠውን ቦታ ወይም ግሪነሪ ይሁን ያልከው ቦታ ላይ መኖሪያ ቤት ካረከው ከተሞች ቬንቲሌት እንዲያረጉ ግሪነሪ እንዲኖራቸው እድል አይሰጥም። ስለዚህ ዝም ብለ ህንጻ ብቻ የምታይበት ከተማ ይሆናል። ይሄ ደግሞ አሁን ባለው እሳቤ ዓለም አቀፉን ስታንዳርዱንም ስታያቸው የከተሞች 30 30 40 ሚሊዮን 40 ለኮንስትራክሽን ነው ለግንባታ ነው የሚሆነው 30 ለኢንፍራስትራክቸር ወይም ለመንገድ ለምንለው ነው የሚሆነው 30 ደግሞ ግሪነሪ ነው መሆን ያለበት። ይሄን ጠብቀው ከተሞች እንዳያድጉ ያደርጋል። ይሄ ማለት ሰው ልጆች የሚኖሩበት ከተማ የሚነፈቅ የስራ ቦታ ምቹ መሆኑ ይቅርና በጣም የሆነ ጭንቀት ለሰው ልጆች አኗኗር የማይሆን ለስራ የማይመች ከተማ ይፈጠራል። ይሄ የፕላን ተግባራ የሚፈጥረው ችግር ነው ማለት ነውና እውነቱን ለመናገር ከተሞቻችን ድሮ እውነት ከተማዎች ነበሩ ወይ? የከተሞች እይታ፣ የአመራር እይታ፣ የስትራቴጂው አጠቃቀም ነበሩ ወይ ብለህ ስታስብ ገና ነው ከተማ የተነቃቀው። ከተማ መሆኑ አሁን ገና ነው ህብረተሰቡ የተረዳው። የኮሪደር ልማት እውነቱን ለማናገር በጣም ብዙ ነገሮችን ነው የቀየረው። የከተማውን ገጽ ነው ተቀየረው። የከተማውን አየር ሁኔታ ነው የቀየረው። የማህበረሰቡን ጤንነት ነው የቀየረው። የህብረተሰቡን ሁሉ አቀፍ ሁሉን ተጠቃሚ የሚያደርግ ድሮ ከተሞች ያው ከተማ መሀል አስፋልት የሚጠቀሙ ባለመኪና ነው። እግረኛው ባለሳይክሉ ኢንክሉሲቭ አልነበረም። ማህበረሰቡን አካታች አልነበረም። አሁን አይደለም መሄድ ሲደክመው የሚቀመጥበትም አየር የሚወስድበትን አቅጣጫ ቢጠፋበት ቁጭ ብሎ የሚያሰላስልበትን በጣም መልካም የሆኑ ነገሮች የዓለም አቀፍ ደረጃን የጠበቀ የከተማ ፕላን ተግባራ በትክክል ያየንበት ከተሞች እንደ አዲስ የተወለዱበት ዘንድሮ ነውና ኦሮሚያ ከተሞች ላይ ብትሄድ ቢሾፍቱ ብትሄድ አዳማ ብትሄድ ሻሸመኔ ብትሄድ ጅማ ብትሄድ ለየት ያሉ ነገሮች ነው የምታያቸው። ድሮ ነበሩ ወይ የሚያስብል ነገር። ስለዚህ ተስፋ የሚሰጡ የሚያበረታቱ ከተሞች የጤንነት የተስፋ የእድገት የሆኑበት ጊዜ ቢኖር አሁን ነው። ስለዚህ ከተሞቻችን የኮሪደሩ ጉዳይ እጅግ በጣም ለየት ያለ አፈጻጸም ያየንበት ጉዳይ ነው። እንግዲህ በተለይም በዚህ አመት ካለፉት አመታት ለየት ያለ ስራ ሰራን የምንለው ቤዚካሊ አንዱ ከተሞቻችን ትራንስፎርም አድርገዋል። ከተሞቻቸው ራሳቸውን የማልማት እድል አግኝተዋል። ከተሞች በራሳቸው ገቢ መተዳደር ጀምረዋል። ይሄ ትልቅ ለውጥ ነው። ምክንያቱም ከየትኛውም ሀገር ከዚህ በፊት ከሌሎች ሀገሮች በሚገኝ ብድርና እርዳታ ነበር ብዙ ከተሞች የሚንቀሳቀሱት። አሁን ግን ራሳቸውን ችለው በራሳቸው አቅም መንቀሳቀሳቸው ወደፊት አቅማቸውን አጠናክረው እንዲሄዱ የሚያደርግ እድል የተፈጠረበት አመት ነው የነበረው። በሌላ በኩል የክቡር ጠቅላይ ሚኒስትራችን ኢኒሼቲቮች የተተገበሩበት እነዚህ ኢኒሼቲቮች ለህዝቡ ለውጥ የሚያመጡበት ለምሳሌ የከተማ ግብርና፣ የልማት ትሩፋት ለዝቅተኛ ነዋሪዎቻችን ትልቅ እድል የፈጠሩ ከተሞቻችን ጽዱ ውብና አረንጓዴ እንዲሆኑ እድል የሰጠ ከተሞቻችን ጽዱ ውብ አረንጓዴ መሆናቸው ለጎብኚዎች የተመቹ ጎብኚዎች ሲኖሩ ደግሞ የሀገራችን ኢኮኖሚ የሚያሳድግ የቱሪዝም አቅማችን የሚያሳድግ ስለሆነ በዚህም በኩል የተሰራው ስራ በጣም ውጤታማ እና ካለፉት አመታት ሁሉ ለየት የሚያደርጉ በርከት ያሉ ስራዎች የሰራንበት ሁኔታ ነው የነበረው። 2018 በጀት አመት እንደ አንድ አመት ብቻ ሳይሆን ላለፉት 5 አመታት የሰራናቸውን ስራዎች በተለይ የመንግስት የፐብሊክ እና ኢንቨስትመንት እቅድ የ10 አመቱን የሱን ግማሽ የ5 አመት እንዲሁ ደግሞ ከዛ ከ5 አመቱ ደግሞ የተወሰደ የ2018 እቅድ አፈጻጸምን ነው ከመላው የክልላችን አመራሮችና የከተማ አስተዳደሮች ጋር በጋራ ስንገመግም ነበረ። አጠቃላይ እንግዲህ በከተማ ልማት ዘርፍ ያሉ እጅግ የሚያበረታቱ ስራዎችን ነው ስንሰራ የቆየ ነው። እንግዲህ ከተማ ላይ ደስ የሚለው ስራ የሚታይ ስራ ነው። በከተማ ልማት ላይ የሚሰሩ ስራዎች አንድም በሰዎች በዜጎች የአኗኗር ዘዬ ላይ ከፍተኛ ለውጥ ማምጣት ይችላል። የአስተሳሰብ ግንባታን ማዕከል ያደረገ ነው። በሌላ መንገድ የትውልድንም እድገት ስብዕና አጠቃላይ ሁኔታ ታሳቢ ያደረገ ነው። ከፊዚካል ኢንፍራስትራክቸር አኳያ ደግሞ መሬት ላይ የሚታዩ ከመሆናቸው ጋር ተያይዞ እኛ በተለይ ላለፈው 5 አመታት ወይንም ደግሞ ከዛ ከ5 አመት ውስጥ የተቀዳው የ2018 በጀት አመት እቅድ በጣም በተሳካ መንገድ ያጠናቀቅንበት እጅግ ውጤታማ ዘመን ነው ብለን መውሰድ እንችላለን። እንግዲህ እናንተም በሚዲያ ስትከታተሉም እንደነበር የሚዲያ አካላት በጋራ ምንድን ነበር ያቀድነው ምንድነው አቺቭ ያደረግነው ብለን ስንገመግም ነበረ። ካቀድናቸው እቅዶች ጥቂት ተንጠባጥበው የቀሩ
ሊኖሩ ይችል ይሆናል። ከዛ ውጭ ግን በጣም በስኬታማ ስራ ስንሰራ ቆይተናል። በበጀት ዓመቱ የቤት ልማትን ተደራሽ ለማድረግ እንደ ሀገር ትልልቅ መርሃ ግብሮች ይፋ ሆነዋል። በተለያዩ ዘርፎችም የቤት ተደራሽነትን ለማሳደግ ተሰርቷል። ከኮሪደር ልማት ቀጥሎ የቤት ልማት ነው። የቤት ልማት እንደ አንድ በሪጅን ደረጃ እንደ አንድ ኢኒሼቲቭ ነው የምንወስደው። በሪጅን ደረጃ አንድ ኢኒሼቲቭ ነው የምንወስደው። በሁለት መንገድ ነው የምንፈጽመው። አንደኛ ነባር ማህበራት የወሰዱ ቤቶችን ማልማት ጉዳይ ነው። እሱ ኦልሞስት ወደ 143 ፓርሰሎች ነበሩ። እነዚህ ውስጥ በዚህ አመት 82000 ቤቶች ተገንብተው የተጠናቀቁበት ሁኔታ በሪል ስቴትም በጋራ ማህበር አልሚዎችም በመሳሰሉት ማለት ነው። ይሄ መንግስትንም ይጨምራል ማለት ነው። በዛ ላይ ትኩረት ተሰጥቶ የሚሰራ ስራ ነው። በተለይ የመኖሪያ ቤት አክሰስን ማስፋት ፕሮቪዥን ሰፕላይ ሳይዱን በከፍተኛ ደረጃ ማስፋት። ይሄ ደግሞ በመንግስት አካል ብቻ ሳይሆን በሌሎች የፕራይቬት ሴክተሩ እንደገና ደግሞ የኮንስትራክሽን ኢንዱስትሪን በቴክኖሎጂ በመደገፍም ጭምር ሁሉም አካባቢዎች፣ ሁሉም ከተሞች፣ ሁሉም የክልል የስራ ኃላፊዎች በተለይ ዘርፉን እንደምንመራ አካል ቤት መሰረታዊ ፍላጎት እንደመሆኑ መጠን ሁሉም በስፋት ማቅረብ የሚችልበትን ብዙ ዝርዝር ስትራቴጂዎች አሉ። ያንን በ2019 በጀት ዓመት ሪያላይዝ ለማድረግ ከፍተኛ ጥረት ማድረግ እንዳለብን በጋራ ስራዎቻችን ላይ መግባባት ችለናል ከክልሎች ጋር። እሱ ብቻ ሳይሆን የከተማ ላይ ያለው የመኖሪያ ቤት ችግር ገጠር ላይ መስራት የሚገባንን የቤት ስራ መስራት ባለመቻላችን ጋር የሚያያዝ ስለሆነ አገልግሎቱ ወደታች በማውረድ ነገ ከተማ ሊሆኑ የሚችሉ የቀበሌ ማዕከላትን ዛሬ በፕላን ዛሬ በመኖሪያ ቤት ዛሬ በመሰረታዊ ሊባሉ የሚችሉ የአገልግሎት ማዕከላት እሱን መስራት እንዳለብንና የገጠር የኮሪደር ልማት ብለው ክቡር ጠቅላይ ሚኒስትራችን የጀመሩት ስራ ተጠናክሮ መቀጠል እንዳለበት ከተማ የመኖሪያ ቦታ ብቻ ሳይሆን የመስሪያ ቦታም ስለሆነ ዜጎቻችን አምራች መሆን እንዲችሉ በፈጠራም በቴክኖሎጂም በግብርናም ኢቭን የሌማት ትሩፋት አንዱ ትልቁ ማሳያ ሊሆን የሚችል የከተማ ግብርና ጋር ትኩረት አድርገን መስራት እንዳለብን ተነጋግረናል። ከተሞች የፋይናንስ አቅማቸውን የማሳደግ የመሰረተ ልማት ዝርጋታቸውንና የአስተዳደር ወጫቸውን እንዲችሉ የማድረግና የህዝቡ ትልቁ ጥያቄ መሰረተ ልማት ስለሆነ መሰረተ ልማት መመለስ የሚያስችል አቅም ፈጥረዋል ወይ ብለን ነበር የገመገምነው። በዚህም በኩል ከተሞቻችን ከጊዜ ወደ ጊዜ አቅማቸው እያደገ እንደመጣ ገምግመናል። በዚህ አመት እንዳያችሁት ከ111 ቢሊዮን ብር በላይ በአጠቃላይ እንደ ሀገር ከተማ አገልግሎት ገቢያችን ያደገበትና በዚህ ገቢ ደግሞ ከተሞች የህዝቡን የኢንቨስትመንት ጥያቄ የሚመልሱበት የህዝቡን አገልግሎት የሚያረኩበት እንዲሆን እንደሆነ ነው የገመገምነው። በሌላ በኩል የህዝባችን ጥያቄ የቤት ልማት ጥያቄ ነው። ቤቶች ልማት ስራ ላይ እንደምታውቁት የኛ ሀገር በተለይ በከተሞች ላይ ሰፊ የሆነ የቤት ጥያቄ አለ። አብዛኛው ዝቅተኛ ነዋሪ ነው የሀገራችን። መካከለኛ ነዋሪውም የቤት ጥያቄ በጣም ትልቅ ነው። ይህን የቤት ጥያቄ እንዴት እንፈታለን ብለን ስትራቴጂ የነደፍንበትና ለሚቀጥለው 1.5 ሚሊዮን ቤት እንሰራለን ብለን ላሰብነው መልካም እድል የፈጠርንበትና ምቹ ሁኔታ የፈጠርንበት የግል ባለሀብቱንም በዚህ ለማሳተፍ ስራ የሰራንበት አመት እንደሆነ ነው የገመገምነው። በሌላ በኩል የኮንስትራክሽን ኢንዱስትሪ የማዘመን ስራ ነው። የኮንስትራክሽን ኢንዱስትሪ እንዴት ነው የሚዘመነው? ኮንስትራክሽን ኢንዱስትሪ ለሀገራችን ትልቅ እድል በተለይም የስራ እድል በመፍጠር ትልቅ ድርሻ ያለው ነው። ይህን የኮንስትራክሽን እንቅስቃሴ ለማዛመን ባለፈው አመት የሚኒስቴር መስሪያ ቤታችን ስትሪንግ ኮሚቴ በማቋቋም ከግል ባለሀብቱም ከአጋር አካላት ጋር አቀናጅተን የኮንስትራክሽን ኢንዱስትሪ ችግሮች ምንድናቸው ብለን ነቅሰን አውጥተን ችግሮችን ለመፍታት የሰራነው ስራ በጣም ውጤታማ የሆነና ተቋራጮቻችን አማካሪዎቻችን እንዲነቃቁ ያደረግንበት ቀጣይ የሀገራችን ኢንዱስትሪ የኮንስትራክሽን ኢንዱስትሪ እንዲዘምን እንዲያደርጉ የሰራንበት አመት ስለነበር በዚህም በኩል ጥሩ ስራ የሰራንበት ነው የነበረው። ከተሞች የራሳቸው ገቢ አሁንም ዘንድሮ ካቀድነው አኳያ ያሳካ ነው ወደ 86 ቢሊዮን ነው ለመሰብሰብ ግብ ጥለን የነበረው። መጨረሻ ላይ ግን አቺቭ ያደረግነው ወደ 115 ቢሊዮን። ይሄ ደግሞ በሚቀረው አንድ ሳምንት ገደማ ውስጥ ሊሻሻል እንደሚችል ምንም ጥርጥር የለውም ማለት ነው። አሁንም ከተሞች የራሳቸውን መሰረተ ልማትና ሌሎች ወጪዎችን በራሳቸው አቅም ለመሸፈን የሚደረገው ጥረት የዛሬ 5 አመት ከ25% በታች የነበረ የራሳቸውን ወጪ የሚሸፍኑት ዛሬ ላይ ግን በከፍተኛ ደረጃ አድጓል።
ይሄ ማለት ገቢ አድጓል፣ ግን ደግሞ የዜጎቻችን ፍላጎት የመሰረተ ልማት እድገቱ ከዚህ በላይ የሚጠይቅ ከመሆኑ ጋር ተያይዞ አሁንም ገቢ ላይ ትኩረት አድርገን መስራት አለብን። ገቢ ትኩረት የምናደርግበት ዋነኛው ምክንያት የዜጎቻችን ህይወት ለመቀየር ተጨማሪ የስራ እድል ለመፍጠር ተጨማሪ የኢንቨስትመንት መስህብ ከተሞቻችን እንዲሆኑ ከማድረግ ጋር ተያይዞ መልሶ ራሱን የከተማ ነዋሪውን አቅም መገንባት በሚችል መንገድና ላይቭሊሁዱን በሚቀይር መንገድ ነው። እሱን እንግዲህ መሰረቱን ቤዙን በጣም ማስፋት እንደሚያስፈልግ የተለያዩ የገቢ ርዕሶችንም እኛም በራሳችን ጥናት እያደረግን በዛ ጥናት መሰረት ለከተሞች የምንደግፍበት ነው የሚሆነው ማለት ነውና ገቢ ላይ ትኩረት አድርገን መስራት ይጠበቅብናል ነው። በከተሞች የአገልግሎት ፍላጎት እየጨመረ መጥቷል። የአገልግሎት አሰጣጡን ለማቀላጠፍም የመሶብ አገልግሎት እንደ አዲስ ተተግብሯል። ከዲጂታል ስራችን አንዱ በሁለት መንገድ ነው የዲጂታል ስራችን እየሰራን ያለው። አንደኛ የመዘጋጃ ቤቶችን አገልግሎት አሰጣጥ የማዘመን ነው። የመዘጋጃ ቤቶች አገልግሎት አሰጣጥ ስታንዳርድ አለ። 80 መዘጋጃ ቤቶች እየተገበሩት ነው። ከነዚህ ውስጥ ደግሞ 26 መዘጋጃዎች ሙሉ በሙሉ ስራዎቻቸውን ዲጂታላይዝ አድርገዋል። የመዘጋጃ ቤት የሚሰጧቸውን አገልግሎት። ስለዚህ አንዱ የዲጂታል አገልግሎት አሰጣጥ ለማዘመን፣ ሁለተኛው የዲጂታል አድራሻ ስርዓት ነው። ዲጂታል አድራሻ ስርዓት ደግሞ በአጠቃላይ በከተሞች ያለውን የአድራሻ ስርዓት ለማዘመን እና ወደ ስማርት ሲቲ የሚያደርጉትን ጉዞ የበለጠ ለማሳለጥ የሚያስችል ለስማርት ሲቲ ዴቨሎፕመንት አቅም ሊሆን የሚችል የዲጂታል አድራሻ ስርዓት በ9 ከተሞች የተፈጸመ ነው። በዚህ አመት መጨረሻ አካባቢ የጎንደር ከተማን የዲጂታል አድራሻ ስርዓት እንጨርሳለን፣ እናስመርቃለን። ሌሎቹ ከተሞች ደግሞ ከ60% በላይ ደርሰዋል። ኢገቨርነንስ መልካም አስተዳደር እያንዳንዱ የማህበረሰብ የከተሞቻችን ነዋሪዎች አገልግሎት ጉዳይ ላይ አሁንም ቻሌንጆች ነበሩ። እነዚህን ቻሌንጆች አንዳንድ ብዙ አገልግሎቶችን የከተማ የመዘጋጃ ቤቶችን አገልግሎቶች ዲጂታላይዝ በማድረግ ወደ አንድ አገልግሎት ማዕከል በማምጣት እነዚህ ውስብስብ የሆኑ ባለጉዳይና አገልግሎት ሰጪው ያልተገባ በመሃል ላይ ደላላ ገብቶ ያልተገባ እንቅስቃሴ የነበረውን አሁን በአብዛኛው ከተሞቻችን ላይ ጥሩ ጅምር አንድ ማዕከል አገልግሎት በሰፊው በትልቅ ከተሞችን በመካከለኛ ከተሞችን ጀምረን ይሄንን በመቅረፍ ደረጃ ጥሩ ውጤቶች ጥሩ ከህብረተሰባችን ጥያቄ መልስ መስጠት የጀመርንበት ጊዜ በጣም ውጤትም ያየንበት የህብረተሰቡን ጥያቄ በተገቢው መልክ ሙሉ በሙሉ ሊባል ባይችልም በጣም ጥሩ ጅምር ላይ ያለንበትና ወደ ተሻለ ነገር ደግሞ ለማሻገር በቂ ዝግጅት እያደረግን ያለበት ሁኔታ ላይ ያለው ከተሞቻችን ላይ 2018 ላይ ከፍተኛ ለውጦች አሉ። በተለይ የአገልግሎት አሰጣጥን ለመለወጥ በተለይ ዲጂታይዝ ለማድረግ የተደረጉ ጥረቶች በጣም የተሻሉ ናቸው። ይሄ ማለት ዘንድሮ ላይ የመልካም አገልግሎት የስራዎችን አገልግሎት ለመስጠት ጥረት የሚደረግበት መንገድ በሲስተም በመታገዝ የክብር ጠቅላይ ሚኒስትራችን ኢኒሼቲቭ የሆነው የመሶብ የአንድ ማዕከል አገልግሎት በ2017 አልነበረም። 2018 ላይ ያመጣናቸው ለውጦች ናቸው። እሱ እንደተጠበቀ ሆኖ የመዘጋጃ ቤታዊ አገልግሎት ስታንዳርድን በመቅረጽ ሁሉ ቦታ ላይ ሲስተም ለጊዜው ላይ ሰራ ይችል ይሆናል። መስራት የማይችልበት ጋር በስታንዳርድ የተቀመጡ የአገልግሎት አሰጣጥ ሂደቶች አሉ። ያንን የአገልግሎት አሰጣጥ ስታንዳርድ መሰረት ወደ 235 ገደማ የሚሆኑ ከተሞች ይህን አገልግሎት እየሰጡ ይገኛሉ። እሱን እንዴት አድርገን ወደ ሲስተም እናምጣቸው፣ የጎደለውን እንዴት እንሙላ የሚለውን አንዱ የትኩረት አቅጣጫችን ብለን ከያዝናቸው ውስጥ የአገልግሎት አሰጣጥ ስርዓታችን አሁንም ከቅዱ አኳያ ጥሩ የመጣንበት ግን ደግሞ ከፍተኛ ትኩረት የሚፈልግ አሁንም ዜጎቻችን ተገቢውን አገልግሎት በተገቢው ቦታ በተገቢው ሰዓት አግኝቶ ከመሄድ ጋር የሚታዩ ጥረቶች ያሉ ስለሆነ ከተማ በተለይ መዘጋጃ ቤታዊ አገልግሎት በተቻለ መጠን ለማዘመን ከፍተኛ ጥረት የምናደርግበት ዘመን አመራሮቻችንን በማሰልጠን ባለሙያዎቻችንንም እንዲሁ በተለያየ ስልጠና አቅም በመፍጠር 2019 ላይ በጣም ሰፋፊ የመልካም አስተዳደር ችግሮችን መፍታት የሚያስችሉ የአገልግሎት አሰጣጥ ስርዓታችንን በከፍተኛ ደረጃ እንለውጣለን የሚል አንዱ የትኩረት አቅጣጫ ነው። በበጀት ዓመቱ የከተማ መሬት አያያዝን ለማሳደግም በርካታ ተግባራት ተከናውነዋል። በ2019ም በትኩረት ይሰራበታል ተብሏል። በገጠር መሬት የነበረውን አቅማችን አሁን እያጠናከርን እየመጣን ያለንበት ሁኔታ አለ። በከተማ አሁን ባለው ሁኔታ በተለይ ከመብት ፈጣሪው ተቋም ጋር የነበረው ርክክብ ወይም ከዚህ አካባቢ ያለውን እቅድ አፈጻጸማችን ማሳደግ ችለናል። አሁን መብት መፍጠርም መመዝገብም
እዚህ እኛ ተቋም ላይ ስለሆነ ማለት ነው። በዚህ ረገድ ውጤታማ ስራ እየሰራን ነው። በተለይ መብት ተፈጥሮላቸው ካዳስተር ያልተሰራላቸው ቁራሽ መሬቶች ካዳስተር የተሰራላቸው ነው። በዚህ ረገድ ያሉ የአገልግሎት አሰጣጥ እየተሻሻሉ የመጡበት ሁኔታ አለ። ካዳስተር ስለሰራን ወደ ሲስተም ስላስገባን በብዙ ከተሞቻችን ሞሰቢያ አንድ ማዕከል አገልግሎት የመሬት ተቋሙ ገብቶ ፈጣን አገልግሎት መስጠት ጀምሯል። በአሁኑ ሰዓት ደሴ ላይ፣ ባህር ዳር ላይ፣ አሁን በቀጣይ ጎንደር ላይ፣ ደብረ ብርሃን በፍጥነት የሚገባበት ሁኔታ አለ። አዎ የቦታ አቅርቦት ከመሬት ጋር የተያያዙ አገልግሎቶች በሲስተም ነው የሚሰሩት። ከዚህ አገልግሎት አሰጣጥ ጋር በጣም ትልቅ የመልካም አስተዳደር ችግር አለ ከተማ ላይ። እነዚህ ችግሮች በፍጥነት እንዲፈቱ የተደረገበት ሁኔታ አለ ማለት ነው። እነዚህ መመሪያዎችም ስራችን የሚያሳልጡ ከከተማው ዘርፍ መመሪያዎችንም እያሻሻልን ያለንበት ሁኔታ አለ። በዚህ መሰረት የካዳስተር ምዝገባና መብት መፍጠር ስራችንም ቅድም በገለጽኩት አግባብ እድገት አለው ባፈጻጸም። የመሬት አያያዝ ስርዓታችን በፊት ከነበረው አኳያ ሲታይ በጣም ብዙ ለውጥ አምጥቷል። ግን አሁንም መድረስ ከሚገባን አኳያ ደግሞ ብዙ ርቀት መሄድ የሚጠበቅበት ስለሆነ መሬት ደግሞ የመልካም አስተዳደር ችግር ትልቁ መነሻም የሌብነት ማዕከልም አንዱ እሱ ነው። እሱን አንዳንድ ከተሞች አሉ 100% ገደማ የሚሆን በካዳስተር የመሬት መረጃ አያያዝ ስርዓት መስራት የቻሉ መለወጥ የቻሉ ከተሞች አሉ፣ አካባቢዎች አሉ። አሁንም ደግሞ ከዚህ በላይ መሄድ እንደሚጠበቅብንና ሌሎች በዚህ ደረጃ ያልመጡ አካባቢዎችን 100% ደረጃ ማምጣት በሚያስችል መንገድ በሚቀጥለው 2019 በጀት ዓመት ስራ እንሰራለን ብለን ከሱም አኳያ አይተናል። የከተማና መሰረተ ልማት ሚኒስቴር የ2018 በጀት ዓመትን በውጤታማነት ቢያጠናቀቅም ለ2019 ዓ.ም በሙሉ አቅም ለመስራት እንዲቻልና ለበለጠ ውጤታማነት ከክልሎችና ከከተማ አስተዳደሮች ጋር መግባቢያ ስምምነት አካሂዷል። ከፌዴራል እስከ ታችኛው መዋቅርም በቅንጅት መስራት እንደሚገባም መልእክት ተላልፈዋል።